የዚህ ፕሮግራም የወርቅ ደረጃ አጋር አቢሲኒያ ባንክ። የዚህ ፕሮግራም የብር ደረጃ አጋር አሃዱ ባንክ። ዛሬ የምንመለከተው እንግዲህ የኤርታሌ ገጽታ ከ10 ዓመት በኋላ በድጋሚ መታየት የቻለ ሁኔታ ነው የምንመለከተው ማለት ነው። ይሄ ዋናው እስትንፋሱ ነው። ይሄ የሚወጣው ነው ውስጥ ለሆነ ጊዜ ያክል ቆይቶ ከዛ በኋላ ነው ይሄ ላቫ የመሆኑ። አሁን እዚህ ስፍራ ላይ እንደምትመለከቱት ድቅድቅ ያለ ጨለማ ነው። ከሌሊቱ 8 ሰዓት ተኩል ነው። ይህ የምትመለከቱት ስፍራ የሲኦል በር እየተባለ የሚጠራውን የእሳተ ገሞራ ፍንዳታ የሚከናወንበትን የኤርታሌ ክፍል ነው። ስለ አፋር ማንሳት ያለብንን ያህል አላነሳንም እንጂ ለዓለም ስልጣኔ መሰረት ከነበሩ ወይም አስተዋጽኦ ከነበራቸው ማህበረሰቦች መካከል አንዱ የአፋር ማህበረሰብ ነው። አሁን ያለንበት ቦታ ራሱ ይሄ አዲስ ነው። እንደዚህ ከፈሰ ራሱ 1 ወር ቢሆን ነው። ቀሪ ቀልጦ የደረቀውን ድንጋይ እንደ መድኃኒትነት የሚጠቀሙ ጥንታዊ ማህበረሰቦች አሉ። አብዱራህማን ነው የሚሉኝ። አብዱራህማን የሚባል እንደ ሰይጣን ነገር አለ። እሳት የሚያመጣም እሱ ነው ተብሎ ይገለጻል። እንኳን በሰላም መጣ። ወደ ሶዘር መገኘ ሰላም ነው። ሰላም ነው። አልሐምዱሊላህ። ኖራ እባላለሁ ቱሪዝም ቢሮ። መርሐባ። ስለተዋወቅ ደስ ብሎኛል። ተመልካቾቻችን እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። እየተከታተላችሁ የምትገኙት አርትስ ቴሌቪዥን የትንሳኤ በዓልን ምክንያት በማድረግ ወደ እናንተ አዘጋጅቶ እያቀረበ ያለው ልዩ የበዓል ፕሮግራማችን ነው። እንግዲህ የዛሬ ዓመት በትንሳኤ በዓል ፕሮግራማችን በንድረ ልዩ የበዓል ፕሮግራማችን እንግዲህ የነበርነው በሀገራችን ኢትዮጵያ ውስጥ ከፍተኛ ከሆኑትና ከፍተኛ ሰንሰለታማ ተራሮች በሆኑት የገረአልታ ሰንሰለታማ ተራሮች ላይ ተገኝተን የአቡነ የማታን ቤተክርስቲያን ነበር ያስቃኘናችሁ። እንግዲህ በኢትዮጵያ ውስጥ ከፍተኛ ከሚባሉ ተራራማ ስፍራዎች መካከል አንዱ የገረአልታ ሰንሰለታማ ተራሮች ናቸው። በዚህ ዓመት የትንሳኤ በዓል የፋሲካ በዓል ፕሮግራማችን ደግሞ በኢትዮጵያ ውስጥ ከሚገኙ በኢትዮጵያ ውስጥ ብቻ ሳይሆን በአፍሪካ ላይም በዓለም ላይም
በጣም ዝቅ ካሉ ቦታዎች ሎላንድ ከሚባሉ ቦታዎች መካከል አንዱ በሆነው በአፋር በዳሎል አካባቢ ነው እንግዲህ የተገኘ ነው የትንሳኤ በዓልን ወደ እናንተ ለማቅረብና የትንሳኤ በዓልን ለማክበር ማለት ነው። አፋር ከተማ ላይ ነው የምንገኘው። ይሄ የምትመለከቱት እጅግ በጣም ውብ የሆነው ስፍራ አፍዴራ ውስጥ የሚገኘው የጨው ሐይቅ ነው። እንግዲህ አፋር ውስጥ በጣም ብዙ ያልተነገረላቸው ታሪካዊ መስህቦች አሉ፣ የቱሪዝም መስህቦች አሉ፣ እንዲሁም ደግሞ አገር በቀል እውቀቶች አሉ። እንግዲህ ጥንታዊ የሆነውን የኢትዮጵያን ታሪክ ስናነሳ፣ የአፍሪካን ታሪክ ስናነሳ፣ የዓለምን ታሪክ ስናነሳ ቀደምት ለነበሩ ስልጣኔዎች ሀገራችን ኢትዮጵያ መነሻ እንደሆነች ምንጭ እንደሆነች የተለያዩ አርኪኦሎጂካል መረጃዎችን፣ አንትሮፖሎጂካል መረጃዎችን እንዲሁም ደግሞ ኤትኖሎጂካል የሆኑ መረጃዎችን እያነሳን ወደ እናንተ መረጃዎችን ማድረሳችን ይታወሳል። ከነዛ መካከል ደግሞ አንዱ የግብጽ ስልጣኔ ነው። የጥንታዊ የግብጽ ስልጣኔ ኢትዮጵያኖች እንደመሰረቱት አንስተናል። አውሮፓ ውስጥ ተነስቶ ለነበረው የሴልት ስልጣኔ መነሻው ወይም መሰረቱ ኢትዮጵያኖች እንደነበሩ አንስተናል። ወደ ማያም ስንሄድ ደግሞ ማያ አካባቢ ላይ ተነስቶ ለነበሩ ስልጣኔዎች መነሻዎቹ ኢትዮጵያውያን አያቶቻችን እንደሆኑ ተጨባጭ የሆኑ አርኪኦሎጂካል መረጃዎችን፣ አንትሮፖሎጂካል መረጃዎችን እንዲሁም ኤትኖሎጂካል የሆኑ መረጃዎችን እያነሳን ወደ እናንተ አድርሰናል። እነዚህን ስልጣኔዎች ስናነሳ እንግዲህ አያይዘን ከምናነሳቸው ነገሮች አንዱ ንግድ ነው። ሁለተኛው ደግሞ ሀገር በቀል የሆኑ እውቀቶች ናቸው። እውቀቶች ስንል የአስተዳደር እውቀቶች፣ የስነ ህዋ እውቀቶች፣ የሕክምና እውቀቶችን አብረን አያይዘን እናነሳለን። ሌሎቹ ደግሞ እንግዲህ ተፈጥሮ ያደለን የቱሪዝም መስህቦች ወይም ደግሞ የተፈጥሮ መስህቦች ናቸው። እነዚህን ነገሮች ሁሉ ጠቅላላን ስናነሳ ስለ አፋር ማንሳት ያለብንን ያህል አላነሳንም እንጂ ለዓለም ስልጣኔ መሰረት ከነበሩ ወይም አስተዋጽኦ ከነበራቸው ማህበረሰቦች መካከል አንዱ የአፋር ማህበረሰብ ነው። ጥንት እንግዲህ ኢትዮጵያ ዓለምን አስተዳድራ የመጀመሪያውን ኒው ወርልድ ኦርደር የመሰረተችው አገራችን ኢትዮጵያ ነች። ዓለምን አንድ አርጋ ታስተዳድርና ትገዛ ነበር። በምን ቢሉ አንደኛው በንግድ ነው። እንግዲህ የአፋር አያቶቻችን አባቶቻችን በንግድ እስከ ግብጽ ድረስ አረብ ድረስ እንዲሁም ደግሞ አውሮፓ ድረስ እየተጓጓዙ ዓለም ላይ ተጽዕኖ መፍጠር የቻሉ አያቶቻችን ናቸው። በክሪስታል ገበያ ወይም ደግሞ በከበሩ ማዕድናት ገበያ የአፍሪካን ገበያ የዓለምን ገበያ ተጽዕኖ ማሳደር ማሳረፍ የቻሉ አባቶች ናቸው። የአፋር ቀደምት አባቶች በምን በጨው በእጣንና በከበሩ ማዕድናት ንግድ ማለት ነው። አሁንም ድረስ እንግዲህ አፋር አካባቢ ስንሄድ የምንመለከታቸው ነገሮች አሉ። ከከበሩ ማዕድናት ጋር የተገናኙ ሀብቶች አሉ። ይሄ የምንገኝበት ደግሞ የምትመለከቱት አፍዴራ የሚገኘው የጨው ሐይቅ ከጨውና ከሐይቅ ጋር ብቻ ሳይሆን ደግሞ የተፈጥሮ ሕክምና አገልግሎትንም ይሰጣል። ባለፈው በገና ፕሮግራማችን እንደተመለከት ነው የሃይድሮቴራፒ የሚባለው በውሃ በአሸዋ የሚሰጡ ሕክምናዎች ሀገራችን ውስጥ ከሚሰጡባቸው ቦታዎች መካከል አንዱ ይሄ የምትመለከቱት የጨው ሐይቅ ነው። ስለዚህ የተከበራችሁ ተመልካቾቻችን አፋርን ስናነሳ አብረን ልናነሳ ከሚገባቸው ቁም ነገሮች መካከል አንዱ በጥንቱ የዓለም አገዛዝ ወይም ደግሞ ኤንሸንት ወርልድ ኦርደር በምንለው ዘመን ላይ አውሮፓ ላይ ተነስቶ ለነበረው የሴልት ስልጣኔ የአፋር አያት አባቶቻችን ንግድን መሰረት በማድረግ ተጽዕኖ መፍጠር ችለው ነበረ። ማያ ላይ ተነስቶ ለነበረው ስልጣኔ ንግድን መሰረት በማድረግ እንዲህ የማያ ስልጣኔ ላይ ተጽዕኖ ማሳደር ችለው ነበረ። አፍሪካ ላይ ለተነሱ ታላላቅ ለሚባሉ ስልጣኔዎች ብቻ ሳይሆን እውቀቶቹ ላይ ብቻ ሳይሆን ባህል ላይም ተጽዕኖ ማሳደር የቻሉ ማሳረፍ የቻሉ ታላቅ ህዝቦች ናቸው የአፋር ህዝብ። ለዚህ ማሳየው ደግሞ ቅድም እንደገለጽኩት አሁንም ድረስ በግብጽ ውስጥ የሚገኙት ቋሚ የሂሮግራፊክ ስራዎች የፒራሚድ የውስጥ ገጽታዎች ላይ የምንመለከታቸው የፈርዖኖች እንግዲህ አብዛኞቹ ፈርዖኖች ግብጽ ላይ የነበሩት 25 ፈርዖኖች ኢትዮጵያውያን እንደነበሩ ከዚህ በፊት አንስተናል። ግብጽን አንድ አድርገው የገዙት የመጀመሪያዎቹ ፈርዖኖች ኢትዮጵያውያን መሆናቸውን አንስተናል። ስለዚህ በዛ ዘመን ላይ የአፋር እናት አባቶቻችን በባህል ደረጃ ግብጽ ላይም አፍሪካ ላይም ተጽዕኖ ማሳደር ችሏል። ስክሪን ላይ የምትመለከቷቸው እነዚህ የሂሮግራፊክስ ውጤቶች፣ ስዕሎች፣ መጻሕፍት ቋሚ ምስክር ናቸው ምን ያህል የአፋር ህዝብ ተጽዕኖ ማሳደር ችሎ እንደነበረ። ለዚህ ነው እንግዲህ ወደ አፋር የመጣ ነው። የኢትዮጵያን ትንሳኤ ስናነሳ የትንሳኤ በዓል እንደመሆኑ የኢትዮጵያን ትንሳኤ ማንሳቱ አስፈላጊ ነውና የኢትዮጵያን ትንሳኤ ስናነሳ የኢትዮጵያ ትንሳኤ የሚመጣው በዋነኝነት እኛ ኢትዮጵያዊ መሆን ስንችል ነው። እኛ ኢትዮጵያዊ መሆን የምንችለው ደግሞ ኢትዮጵያን ስናቅ ነው። ኢትዮጵያን ለማወቅ በምናደርገው ጥረት ውስጥ ደግሞ አፋር ስንመጣ ስለ ኤርታሌና ስለ ዳሎል ብቻ ሳይሆን የአፋር ህዝብ የአውሮፓ ስልጣኔ ላይ የአፍሪካ ስልጣኔ ላይ የተቀረው ዓለም ስልጣኔ ላይ ምን አይነት ተጽዕኖ ነበረው የሚለው ማወቅና መረዳት ስንችል ነው። አፋር ላይ ብቻ ሳይሆን ሌሎች የሀገራችን ክፍሎች ላይ ያሉትን የማህበረሰባችንን አስተዋጽኦች ማለት ነው። ስለዚህ በተከታታይ ከዚህ በኋላ በሚኖሩን የንድራ ልዩ ፕሮግራሞቻችን ወይም ዘጋቢ ፊልሞቻችን በእያንዳንዱ ዘርፍ ላይ በአስተዳደር፣ በስነ ሕክምና፣ በሌሎች ዘርፎች ላይ አፋር ለኢትዮጵያ፣ አፋር ለአፍሪካ፣ አፋር ለዓለም ምን አበረከተች የሚለውን በጉልህ
የምንመለከት ይሆናል። ለዛሬ ግን እንግዲህ ባለችን ውስን የበዓል ፕሮግራም አፋር ተገኝተን በቀጥታ የምንሄደው ወደ ኤርታሌ ነው። ምክንያቱም ኤርታሌ ባለፉት 10 ዓመታት ታይቶ በማይታወቅ ሁኔታ የእሳተ ገሞራ ወይም ደግሞ የእሳቱ ግፊት ጨምሮ የሚታየው ትዕይንት ሳቢ በመሆኑና ግፊቱ እየጨመረ በመምጣቱ ምን ላይ ነው ያለው የሚለውን እዛው ኤርታሌ ተገኝተን አራቱን የእሳተ ገሞራ አፎች የምንመለከት ይሆናል። የዚህ ልዩ የትንሳኤ በዓል የንድራ ፕሮግራም አጋሮቻችን ደግሞ አንጋፋና ቀደምት የሆነው አቢሲኒያ ባንክ እንዲሁም ደግሞ ከተመሰረተበት ጊዜ አንስቶ በጣም ውጤታማ እየሆነ የመጣው አህዱ ባንክ ነው። ሁለቱንም እጅግ አድርገን ለማመስገን እንወዳለን። ዛሬ አፋር አብረን እንቆያለን። ኤርታሌን በሌሊት ሄደን ምን እንደሚመስል አብረን ቆይታ እናደርጋለን። እንዲሁም ደግሞ ፀሐይ ስትወጣ ከፀሐይ መውጣት ጋር ተያይዞ ያለውን ልዩ ትዕይንት አብረን የምንመለከት ይሆናል። በድጋሚ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። የምትመለከቱት ንድራ ልዩ የበዓል ፕሮግራማችንን ነው። እኔ ራፋትዌል ወርቁ ነኝ። በድጋሚ እንኳን ለትንሳኤ በዓል በሰላም አደረሳችሁ። ተመልካቾቻችን በድጋሚ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። የምንገኘው እጅግ በጣም ታሪካዊ በሆነችው ከተማ አፋር ውስጥ ነው። አፋር አፍዴራ ውስጥ ነው እየተገኘ ነው። እንግዲህ አፋር ውስጥ አፍዴራ ውስጥ እንግዲህ ወይም የአፋርን ቱሪዝም የኢትዮጵያን ቱሪዝም ስናነሳ ከምናነሳቸው አንጋፋ ባለሙያዎች መካከል አንዱ ከሆነው አብዱ ጋር ተገናኝተናል። አብዱ አይደለም ዋና ስሙ፣ ለምን አብዱ እንደተባለ ትንሽ ቆየት ብሎ ይነግረናል። እስኪ ለተመልካቾቻችን ራስን አስተዋውቅልን። ስሜ ዮናስ ኃይሉ እባላለሁ። እዚህ አፋር ክልል ላይ በቱሪዝም ስራ ሰራለሁ። እንደ ቱር ጋይድ ሁኜ ከብዙ ካምፓኒዎች ሰራለሁ። አሁን ባለሁበት ኢንፊኒቲ ቱር የሚባል ነው የምሰራው። እንደ ሜይን ጋይድ እና ሊደር ሁኜ ኤርታሌና ዳሉል እዚህ ያሉት እንዳለ የቱሪዝም መስህቦች እዚህ ያስጎበኛለሁ። አሁን የተገናኘው እኔ እናንተ እዚህ አፍዴራ ነው። ከአፍዴራ ወደ 1 ሰዓት ተኩል ያክል ድራይቭ አድርገህ ከዛ ደግሞ 20 ደቂቃ ያክል በእግር ጉዞ እስከ ተራራው ላይ ትደርሳለህ። ከተራራ ዳውን ክሊፍ ወይም እንደገና ዝቅ ብለህ ወደ ዋናው ኤርታሌ ወደ 10 ደቂቃ ያክል ይወስድሃል። ከዛ በቅርቡ ታየዋለህ። ይሄ ከአፍዴራ ዋና አፍዴራ ራሱ መስህብ ነው። ምክንያቱም ሌክ አለ። ከዛ ደግሞ ጨዋማ ቦታ ነው። በዛው ልክ ደግሞ ፍል ውሃ አለ። ጨውን እንደዋኙ እዛ ፍሎት እያደረጉ እንደዋኙ ከዛ በኋላ በፍል ውሃ ይታጠባሉ። እዚህ ያለው ማለት ነው። ከዛ እዚህ እንዳረክ ማለት ነው ወዲያውኑ 1 ሰዓት ከ30 ደቂቃ ድራይቭ እንዳልኩ ማለት ነው ወደ ኤርታሌ ታገኛለህ። ስለዚህ ኤርታሌ ልትጎበኝ ነው እየሄድክ ያለው ከዚህ ማለት ነው። ኤርታሌ ምን ማለት ነው? ኤርታሌ ማለት በአፋርኛ ቃላቶች ኤርታ ማለት የሚጨስ ማለት ነው። አሌ ማለት ደግሞ ተራራ፣ የሚጨስ ተራራ ማለት ነው። ከዛ የተወሰደ ነው ለእሳተ ገሞራው። እንግዲህ ያው ተመልካቾቻችን ይህን ፕሮግራም የሚመለከቱ ተመልካቾች ኤርታሌ ሲባል ያው አይምሯቸው ውስጥ የሚመጣ ነገር አለ። የሚያምር እሳተ ገሞራ ብለው ነው አይምሯቸው ውስጥ የሚስሉትና መቼ ነው ኤርታሌ እሳተ ገሞራው መጀመሪያ የታየው? መቼ ነው? የእሳተ ገሞራው መንስኤ ምንድን ነው የሚለውን እስኪ ታሪካዊ ዳራውን ንገረኝ። ኤርታሌ ከመቼ ጀምሮ ነው እንዲሁ መፍሰስ የጀመረው ወይም ኤርታሌ ብለን የምናስበው? በፈረንጆች በ1906 ከዛ በፊት ኢቨንቶች ነበሩ። በጣም ብዙ ጊዜ ማለት የተወሰኑ ሰርተን ናቸው፣ ግን የተወሰነ ኢራፕ የሚያደርገው ምናምን ነበሩ። ከዛ ግን ከ1906 ጀምሮ ግን እስካሁኑ ድረስ እዛው ኤርታሌ ብለን የምናውቀው ማለት ነው ወደ 120 ዓመት እድሜ ገደማ አለው። ከዛ በተለያዩ ኢቨንቶች ሂዩጅ ኢራፕሽን ነበረ በተወሰኑ ጊዜያት እስከ 1967። ከዛ ከ1967 በጣም ዲዛስተርስ በጣም ፍሎው የነበረበት ጊዜ ነው። ከዛ ሌክ ምናምን አለ። ከሌኩ እንደዚህ ያየ ምናምን የተወሰነ 1 ሜትር ወይም 2 ሜትር ጥልቅ ያለው እንደዚህ ታየው ነበር። ከዛ በኋላ ግን ጠፍቶ ነበር። በቅርብ ጊዜ ጭስ የሚሆንበት ጊዜ ነበር። ኦቨርፍሎው እያደረገ ከዛ ክሎዝ አድርጎ ነበር። በቅርብ ጊዜ ደግሞ በዚህ ሳምንት እንደገና ተነሳ፣ የተወሰነ ፓርቱ ማለት ነው ኮላፕስ አድርጎ አሁን ደግሞ ክሊርሊ ታየዋለ ኤርታሌ። ስለዚህ 120 ዓመት ያክል ታል የሚባለው አለ እዛው ማለት ነው። እንግዲህ በጣም ብዙ ቱሪስቶች ዛሬም እየተመለከትን ነው። በጣም ብዙ ቱሪስቶች ይመጣሉ እዚህ ቦታ ላይና
ኤርታሌን ከሌላው ዓለም የቱሪዝም መዳረሻዎች የተለየ የሚያደርገው ቱሪስቶች ለምንድን ነው ኤርታሌን የሚወዱትና መጥተው ተቀዳሚ ምርጫቸው የሚያደርጉት? ኤርታሌ እስካሁን ድረስ ብዙ ስራ ልንሰራበት የሚገባ ነገር ነው። ለምን ቢባል ስለ ሰላም ይወራል። ሰላም ግን በጣም ሰላም አለ እዚህ። እንግዶች ስንጠይቃቸው እስካሁን ድረስ ስለ ኤርታሌ የምናውቀው ነገር የለም ይላሉ። ስለ ዳናክል ስፔሻሊ ያለ ስለ ዳናክል ወይም ስለ ኤርታሌ ምንም የምናውቀው ነገር የለም ይላሉ። ለየት የሚያደርገው ኤርታሌ ግን ሌላ ቦታ አክሰሲብል አይደለም ማለት ቱሪስቶች ይመጣሉ። ከዛ በኋላ የሚያዩ አይስላንድ የሚባል አለ፣ ሌላ ቦታ ባሊ፣ ኢንዶኔዥያ ምናምን አሉ ሌኮች፣ ወደ 6 ገደማ ሌኮች እንደ ኤርታሌ አሉ። ግን the most accessible በቅርቡም ታየው ምንም ችግር የሌለበት ከዛ ደግሞ ሰላሙ ምናምን ሁሉ የተጠበቀ ማለት ነው ማየት የሚቻለው ኤርታሌና ኤርታሌ ብቻ ነው። ይሄ ለየት ያደርገዋል ማለት ቅርብ ሆነ ታየዋለ። ከዛ ደግሞ እስካሁን ድረስ the most active volcano በአሁኑ ሰዓት ከወርልድ ማለት ነው በአሁኑ ሰዓት በጣም አክቲቭ ቮልካኖ ያለው ኤርታሌ ስለሆነ ይሄ ለየት ያደርገዋል። እንግዲህ ወደዚህ ከመምጣታችን አስቀድሞ የሰማናቸው ነገሮች ነበሩ። በተለይ ማህበራዊ ሚዲያ ላይ በተለያዩ ሀገራችን ክፍሎች ውስጥ መሬት እየተንቀጠቀጠ አይደለ፣ ከሱ ጋር በተገናኘ እሳቱ ጨምሯል፣ እንደ አዲስ እየፈነዳ ነው የሚሉ ጭምጭምታዎችን ስለሰማን መተን እንየው ብለን ነው እንግዲህ ወደዚህ የመጣ ነውና ከሱ ጋር በተገናኘ ምንድነው አሁን አፋር አካባቢ ላይ ኤርታሌ አካባቢ ላይ የተለየ ያለው ከ10 ዓመት ወዲህ አዲስ ነገር አዲስ ትዕይንት አለ ተብለናልና ምንድነው እሱ ነገር? ሄደን እናየዋለን። ግን እዚህ ላይ ያለው ምን መሰለ 3 ፕሌቶች ቴክቶኒክ ፕሌት የሚባሉ ማለት ነው ሚት የሚያደርጉ ወይም የሚገናኙበት ቦታ እዚህ ነው። ዳናክል ዲፕሬሽን ነው። በስተ ሰሜን በኩል ኑቢያን ፕሌት የሚባል አለ። በምስራቅ በኩል ደግሞ አረቢያን ፕሌት ወይም ሬድ ሲ ፕሌት ብለን ገልጸው፣ በሳውዝ በኩል ደግሞ ሶማሊያን ፕሌት የሚባል አለ። ከዛ ዳናክል ዲፕሬሽን የተፈጠረው ራሱ በየአመቱ ከ1 እስከ 2 ሴንቲሜትር ድሪፍት ያደርጋል ማለት እንዲህ ሬፐል ያደርጋል ገብቷል። ከዛ ዲፕሬሽኑ እየጨመረ ይመጣል ከ1 እስከ 2 ሴንቲሜትር። 2 ፕሌቶች ስፔሻሊ ሬፐል ኢች አዘር ያደርጋሉ ማለት ለየብቻቸው እንደዚህ ይሄዳሉ። ከዛ አለት በዛው የቀለጠ አለት አለ እንዲህ ከዛ ወጥቶ ወደ ላይ እንዲታይ ማግማው ማለት ነው እንዲወጣ ያደርገዋል። ከዛ ላባ ሆኖ ማየት እንችላለን። በዛ ነው የሚሆነው። እንግዲህ ወደዚህ ስመጣ ከሰማሁ ስለ ኤርታሌ ብቻ ሳይሆን የሰማሁት ወይ ስለ ዳሎል ብቻ ሳይሆን ስለ አንተም ሰምቻለሁ እና ለኤርታሌ በጣም የተለየ ፍቅር እንዳለ ሰምቻለሁ። እንደውም እንግዳ ራሱ ሳይኖር ዝም ብለህ ሄደህ እዛ እንደምታደር እያየኸው እንደምታደር አንዳንዴ እንደውም አዲስ ክስተት ሲኖር ተመልሰህ ሄደህ ተነሱ ብለህ ምናምን እንግዶችን በግድ እንደምታሳይ ለምን የመጣችሁ ተነሱና እዩ እንደምትል ሰምቻለሁና ለኤርታሌ የተለየ ፍቅር ያለህ ለምንድን ነው? እዚህ ላይ ምን መሰለ ኤርታሌ ማለት ልዩ የሚያደርገው እንደነገርኩ ማለት ነው እሳቱ ማያየቱ ምናምን ሳይሆን በተለያየ አይነት ነገሮች ያሳያል። እዛ አንዳንድ ጊዜ ሳደንሊ እንዲ ኢራፕት ሲያደርግ፣ አንዳንድ ጊዜ ደግሞ እንዲ ሲንቀሳቀስ ወይም የሆነ ሲገለባበጥ ምናምን ያ በጣም ኢምፕረስ ያደርጋል። አንዳንድ ጊዜ ደግሞ ጸጥ ይላል። ትንሽ ቆይቶ እንደገና ብሎ እንዳለ ሲወጣ ያ ነገር በጣም አትራክት ያደርጋቸዋል እንግዶች ስፔሻሊ። ከዛ በበለጠ ፍቅር ያለኝ ከዛ ኤርታሌ አንድ እየሰራሁበት ነው። በዛ ብቻ ሳይሆን እንዲሁ በቃ የተለያዩ እንግዶች ይመጣሉ በየጊዜው ኢምፕረስድ ሆነው፣ ምክንያቱም ብዙ ስለማይታወቅ እስካሁን ድረስ ብዙ እንግዶች የማያውቁት አለ። ወደዚህ ሲመጡ ግን እንዲ ኢምፕረስ ስለሚያደርጋቸው ከዛ ዋንስ ኢን ላይፍ ታይም ነው ደግሞ ለነሱ። ለኛ ብዙ ጊዜ ስለምንመጣ ስለምናውቀው የተወሰነ ደስ የማይል ነገር ወይም አክቲቭ ሳይሆን ሲቀር ስናየው ይደብረናል የተወሰነ። ለእንግዶች ግን የፈለገውን ይሁን ለምን ጭስ ብቻ አይሆንም ይወዱት። ይህንን ስታይ ደስ እንዲል ያደርጋል። ሁልጊዜ በየጊዜው አዲስ ነገር እንዲሰማ ያደርጋል። በዛ አንድ ሁለተኛ ደግሞ ሌሊትም ቢሆን ተኝቶም ቢሆን ማለት ነው ቀሰቅሳቸዋለሁ የሆነ ነገር ካየው ማለት ነው በጣም ኃይለኛ ከሆነ። ከዛ ደግሞ ቀርቤ 1 ሜትር ወይም 2 ሜትር ርቃለሁ። ባለፈው ለምሳሌ ዛሬ 4 ወር ምናምን እንደ ጎርፍ ሲወርድ ነበር። ወርጄ ሄጄ 3-4 ሜትር ያክል ቪዲዮም አለኝ እንደዚህ አድርጌ ቀርጸው አይቼዋለሁ። ከዛ አንድ እንግዳ መጥቶ ዮናስ ብሎ
you crazy man, you are the craziest in the world ምናምን ብሎ the most crazy person in the world ብሎ እዛው ሲገልጸኝ ይታያል። ምክንያቱም ሰዎች እንደዚህ ቱሪስቶች እንደዚህ አይቶ ተደንቆ ምናምን በጣም የሆነ ነገር ተሰምቷቸው እንዲያውም ባልና ሚስት የተጣሉ ባልና ሚስት ምናምን ፈረንጆች ካሉ እዛው ሲሳሳሙ ታያለ። ሙቀቱ ነው። አዎ በቃ ምን ልበል ስለ በቃ በጣም ነው የሚወዱት። እኔ አሁን ስለ ኤርታሌ ቃላት የለኝም በትክክል እጅግ አይ አንተ ያከበርከውን አንተ የወደድከውን ነገር ነው ቱሪስት መጥቶ ሊወድልህ የሚገባው ነው። እንደውም ብዙ ቦታዎች ላይ እንቀሳቀሳለሁ የማየው ክፍተት ምንድነው የቱሪዝም ባለሙያዎች ቦታውን እንደራሳቸው አይተው ወደውት ስለማያስጎበኙ ክፍተት ሲፈጥሩ ታያለና እንደዚህ ሀገር ሲመሰክርልህ በጣም ትልቅ ነገር ነውና ለዛ ምስጋና ይገባሃል። እውነት እኔ በግሌ ላመሰግን ይገባል ሀገር ትልቅ ውለታ ስለሆነ ማለት ነው። አንድ ሁለት ጥያቄዎች ነው ማነሳው። ያው እንግዲህ የምንገኘው አፍዴራ ነው። በጣም ነው የሚሞቀው ላምበላብ እየሆነ ነውና ሀይቁ ጋር ገብቼ ነው የመጣሁት። በነገራችን ላይ ዋኝቼ ምናምን ነው የመጣሁትና ትንሽ ስለ አፍዴራ ነገር አፍዴራ በኪሎ ሜትር ሲለካ ማለት ነው እስከ 25 ኪሎ ሜትር ዲያሜትር አለው ይባላል። ከዛ ደግሞ ወደ 500 ያክል ሆት ስፕሪንግ አሉ ፊድ የሚያደርገው ኮንሰንትሬትድ ሶልት ነው። ከዛ ደግሞ ሞር ለንግድ ለምርት ምናምን የምንጠቀምበት ቦታ ነው። ከዚህ አካባቢ ያሉት ሎካል ፒፕል እና ኢንቨስተሮች መጥቶ እዚህ ማይን እያደረጉ የሚጠቀሙበት ነው። በዛ ብቻ ሳይሆን በቱሪዝም እንጠቀምበታለን። በቱሪዝም ምንድነው የምንጠቀምበት? እዚህ ይመጡና ሙቀት ነው። ከዛ በኋላ እዛ ፍሎት እያደረጉ ሲዋኙ ምናምን ከዛ ወደ ፍል ውሃው ሂዶ ይታጠባሉ። ከዛ ሪፍሬሽ ያደርጋሉ። ስለዚህ በዚህ በጣም ጥቅም አለው። በእሳተ ገሞራዊ አለቱ ከውስጥ ያለው እሳተ ገሞራዊ በዛ ምክንያት ነው የተፈጠረው ሀይቁ። በጣም አሪፍ። እንግዲህ ያው ስጀምር አብዱ ብዬ ነው የጀመርኩት። ለምንድን ነው አብዱ የተባልኩት? አብዱ ሳይሆን አብዱራህማን። አብዱራህማን። አዎ አብዱ በብዛት ወደ ኃይሉ ወይም ኃይሉ ቦራ በአፋርኛ ኃይሉ ቦራ ነው የሚሉኝ። በኮማን ስሜ ደግሞ ከዚህ በፊት አባቴ በጣም የታወቀ ነበር እዚህ በአስጎብኚ ማለት ነው። ከዛ እሱ ስለሚታወቅ እኔም እዚህ የታወቅኩኝ ስመጣ ኃይሉ ቦራ ብሎ ይጠሩኛል አፋሮች እና አካባቢ ያለው ማለት ነው። ከዛ እንደገና ሌሎች ሰዎችም ወደ ኃይሉ ብለው ይጠሩኛል። ከዛ ደግሞ በብዛት በስፔሻሊ ከቅርብ ጊዜ እዚህ አንድ አመት ገደማ አብዱራህማን ነው የሚሉኝ። አብዱራህማን የሚባል እንደ ሰይጣን ነገር አለ እንግርት ማለት ይባላል። እንደዚህ እሳት የሚያመጣም እሱ ነው ተብሎ ይገለጻል። ከዛ እንዳጋጣሚ መንፈሳው እንዳጋጣሚ እዛው ሲሄድ እንደ እድል ሆኖ ይነሳል እንጂ እኔ ፓወር ኖሮኝ ወይም ምናምን ኖሮኝ አይደለም የሚነሳው። አብዱራህማን ጋር ግንኙነት የለም? አዎ ግን እወደዋለሁ። አብዱራህማን ለምን? አብዱራህማን ወይም ሰይጣን ይባላል። በጣም ነው የምወደው። ምክንያቱም ለምንድን ነው ሁልጊዜ በቃ አብዱራህማን እነጋገራለሁ። ዛሬ ይነሳል ስል ይነሳል። አንተ ዝም ብለህ በራስህ መንገድ ነው የምትለው? በቃ ሄዳለሁ። ከዛ ዛሬ እንዴት ነው ጭስ ነው ወይስ እሳት ነው እላለሁ። ዛሬ በእናት እንግዶች ነበሩ ወይላ አላገኙም ሲባል ችግር የለውም። አሁን ለአብዱራህማን እነጋገራለሁ። ከዛ በኋላ ይነሳል ምናምን እንዳለው እንዳጋጣሚ እዛው ሲሄድ ይነሳል። ደውለህ ነው እየደወልክለት ነው? ምንድነው ሚስጥሩ? አይነገርም። ሚስጥር ነው፣ አይነገርም። እንዴት ነው ምናምን የሚለውን አይነገርም። ሰው እንደ ሌጀንድ ያው ብዙ ሰዎች ይጠፋሉ እንደዚህ የሚባሉ ነገሮች አሉና ያው ነገሩን አጥርቶ መሄድ አስፈላጊ ስለሆነ ከዛ ጋር የተገናኘው ነገር ምንድነው? እዚህ ኤርታሌ ሆን ወደ ዳሉላ አካባቢ ነው። ዳሉላ አካባቢ ለምሳሌ ለሽንት ወይም ምናምን ይሄዱና ተመሳሳይ ስለሆነ አካባቢው ትንሽ ራቅ ካሉ ከዛ ሙቀትም ስላለ በተለይ ክረምት ከሆነ ሙቀት አለ እስከ 50 በላይ ነው። እዛ ከሙቀቱ ምናምን ዲሃይድሬት ይሆኑና ውሃ ጥም ምናምን አለ፣ ሁሉን ነገር አለ። ከዛ ድካምም አለ። ስትፈልጋቸው ታጣቸዋለ። ስታጣቸው በቃ አብዱራህማን ነው የወሰደው ይባላል በተለምዶ። ከዛ ፈልገ ምናምን ሞቶም ታገኛቸው ትችላለህ ወይም ሳታገኛቸው ምንፈርማሉ እንደዚህ ስለሆነ ከዛ ጋር ይገናኛል።
ስለዚህ ያው ቱሪስቶች እንዲመጡ ጥሪህን አስተላልፍልን። በተመሳሳይ ሁኔታ ደግሞ ሲመጡ መከተል ያለባቸውን ጥንቃቄዎች አንድ ላይ እና ደግሞ አንተን በምን መንገድ ማግኘት እንደሚችሉ ለተመልካቾቻችን መልእክት አስተላልፍ። በበለጠ እስካሁን ድረስ ካለው እምቅ ሀብት ቱሪዝም ሀብት ማለት ነው እስካሁን ድረስ የሚመጡ ቱሪስቶች እዚህ ግባ የሚባሉ አይደለም። ምክንያቱም በብዛት መምጣት አለበት። ስለ ሴኩሪቲ ይነሳል፣ ስለ አካባቢው ሃይጂን ምናምን ይነሳል። ማለት ቱሪስቶች የሚጠይቁት ነው እየነገርኩ ያለሁት። ብዙ ጥያቄዎች ስለ ሰርቪስ፣ ስለ መንገድ ምናምን አክሰሲቢሊቲ ምናምን ሁሉ ነገር እዚህ ይጠይቃሉ። በበለጠ ቱሪስቶች እንዲመጡ ማለት ነው መጀመሪያ እኛ በደንብ አድርገን መስራት አለብን። አንድ ሁለተኛ እንደገና ሮድ ኦኬ ነው፣ ደህና ነው፣ ምንም ለክፋት የሚዳርግ አይደለም። ስለ ሴኩሪቲም ምርጥ ነው። እስካሁን ድረስ ምንም ነገር የለም፣ ሰላም ነው ያለው፣ በጣም ሰላም ነው። እንዲያም እንግዶቹ እዛ ጋ ትሄዱ እዚህ እንዲህ ነው ምናምን ሲባሉ ከዛ እዚህ አይቶ በሰላም ገብቶ በሰላም ወጥቶ ሲሄዱ በጣም ነው የሚደነቁ። እንደዚህ ሰላም አለ እንዴ እንጃ አገርም እኮ እንደዚህ ሰላም አይገኝም አንዳንድ ጊዜ ምናምን ይላሉ። ስለዚህ እዚህ ጋርም አለ። ከዛ ደግሞ የኛ ሰርቪስ አስተካክለን አካባቢው ሽንት ቤት ወይም ምናምን ያለበት አድርገን አይተው ታየዋለ። ትንሽ ቆይተ ማለት ነው ምን ሽንት ቤት የለም። አንዳንድ ሃይላንዶች ምናምን አሉ እዛ በእኛም ከእኔም ጀምሮ ማለት ነው የምናደርገው which is ጥሩ ያልሆነ ማለት ነው። እነዚህን እናስተካክለን ካረገን ብዙ እንግዶች ሊመጡ ይችላሉ። በጣም ፖቴንሻል አለው ይሄ አካባቢ ማለት ነው። ከዛ ደግሞ አድቨርት እስካሁን ድረስ በጣም ብዙ ስራ መስራት አለበት። እኔን ማግኘት ከፈለጉ ደግሞ ሊጎበኙ የሚፈልጉ ዋትስአፕ ናምበር አለኝ፣ በዛ ኮንታክት ሊያደርጉ ይችላሉ። እንግዲህ እጅግ አድርጌ በጣም አመሰግናለሁ። በጣም ብዙ እንግዶች ከጀርባ እየጠበቁ ነው እንግዲህ ይዛቸው የምትሄዳቸው ወደ ኤርታሌ። ያው ተከታትለን ነው የምንሄደው፣ እኛም ወደዛ ስለሆነ የምንሄደው። እጅግ አድርጌ አመሰግናለሁ፣ ስላገኘሁ ደስ ብሎኛል። እንግዲህ አንተን መልእክትም ሰምተው ተመልካቾች ወደ አፋር፣ ወደ ኤርታሌ፣ ወደ ዳሎል መጥተው እንደሚጎበኙ አንተንም እንደሚያገኙ ተስፋ አደርጋለሁ። ተመልካቾቻችን ቆይታችን አላበቃም። እንግዲህ ከዚህ በኋላ የምንሄደው ወደ ኤርታሌ ነው የሚሆነው ማለት ነው። በድጋሜ እንኳን ለብርሃነ ትንሣኤው በደስታ ደስ ይለኛል። አብረን እንሄዳለን አሁን። የዚህ ፕሮግራም የወርቅ ደረጃ አጋር አቢሲኒያ ባንክ። የዚህ ፕሮግራም የብር ደረጃ አጋር አሃዱ ባንክ። ይሄ ያው አሁን ወደ ኤርታሌ ስለምንሄድ የምናድርበት ያው እቃዎች እንጭናለን። ከዛ ጉዟችን ወደ ኤርታሌ ይሆናል ማለት ነው። በእርግጥ ይሞቃል፣ ግን ያው ወደ ኤርታሌ አካባቢ ትንሽ ንፋስ ስላለ ከዚህ በላይ መንገድ ላይ ቀይር ኖርማል። ተመልካቾቻችን በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እየተከታተላችሁ ያላችሁት ምድራ ልዩ የበዓል ፕሮግራማችን ነው። እንግዲህ በዚህ የትንሣኤ በዓል ወደ እናንተ ለማድረስ የመጣ ነው ወይም የተገኘ ነው ሰመራ ከተማ ላይ ነው። ከሰመራ ተነስተን እንግዲህ በቀጥታ ወደ ኤርታሌ እንሄዳለን። ኤርታሌ እጅግ በጣም ውብ የሆነ የተፈጥሮ ገጽታ ያለው ስፍራ ነው። ስለዚህ ከኤርታሌ ጋር የተገናኙ የተለያዩ መረጃዎችን እየተመለከትን እያዳመጥን አዳዲስ ትዕይንቶችም አሉ። በተለይም ከመሬት መንቀጥቀጡ ጋር በተገናኘ ከሪፍት ቫሊም ጋር በተገናኘ እንግዲህ ኤርታሌ እሳቱ እንደጨመረ ሰምተናል። ስለዚህ ምን ይመስላል የሚለውን እዛው ቦታው ድረስ ሄደን የምንመለከት ይሆናል። አሁን ከሰመራ በቀጥታ ወደ ኤርታሌ 300 ኪሎ ሜትር አካባቢ ተጉዘን ወደ ኤርታሌ ምንደርስ ይሆናል። እዛ አድረን ሌሊቱን የሚገርም ትዕይንት፣ አስደናቂ የሆነ ትዕይንት እናያለን ብዬ አስባለሁ ከኖራ ጋራ። እኔ አልቻልኩም ሙቀቱ። እቃችን እንስቀል፣ እኔም ልብሴ ልቀይርና ወደ ጉዟችን እንሄዳለን።
አሁን መጓዝ ነው። እንኳን በሰላም ወደ ኤርታሌ ደረስክ። እንኳን አብረን ደረስን። ያው ከ315 ኪሎ ሜትር በኋላ ከሰመራ ተነስተን ያው ኤርታሌ ካምፕ ሳይት ላይ ነው የምንገኘው። አሁን መድ ከበላን በኋላ ወደ ኤርታሌ የምናደርግ ይሆናል። ጉዟችን የ15 ደቂቃ እጅስ ከወላችሁ ቆያለሁ። ተመልካቾቻችን በድጋሚ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። የምንገኘው እጅግ በጣም ውብ የሆነው የተፈጥሮን ውበት የምንመለከትበት ዓለማችን ላይ ከሚገኙ አስደናቂ ቦታዎች መካከል አንዱ የሆነው የኤርታሌ አካባቢ ነው የምንገኘው። እንግዲህ ከሰመራ 300 ምናምን ያህል ኪሎ ሜትሮችን ነው ተጉዘን እዚህ የደረስነው። አሁን ከምሽቱ 5 ሰዓት ተኩል ነው። ከሰመራ ተነሳን የተነሳ ነው 12 ሰዓት አካባቢ አይደለ? እንግዲህ ያው ውበቱ በደንብ የእሳተ ገሞራው ውበት የሚታየው ምሽት ላይ ስለሆነ ከዚህ በኋላ 15 ደቂቃ ያህል ተጉዘን ኤርታሌንና እሳተ ገሞራውን የምንመለከት ይሆናል። ዛሬ የምንመለከተው እንግዲህ የኤርታሌ ገጽታ ከ10 ዓመት በኋላ አይደለ? ከ10 ዓመት በኋላ በድጋሚ መታየት የቻለ ሁኔታ ነው የምንመለከተው ማለት ነው። ስለዚህ እራት እንበላና 15 ደቂቃ ተጉዘን ኤርታሌን አብረን የምንመለከት ይሆናል። ቦታው ላይ ተገኝተን ደግሞ ከቦታው ጋር የተገናኙ ሳይንሳዊ መረጃዎች ምንድናቸው፣ ታሪካዊ ባህላዊ መረጃዎቹ ምንድናቸው የሚለው እንደናንተ የምናደርስ ይሆናል። አብራችሁን ቆዩ። እናንተ እራት እንበሉ። በጣም ጣፋጭ ነው። እንዴት አየው? አንደኛ ቆንጆ ነው። ግብዣችን ያው እንዴት አየው? በጣም ቆንጆ እራት ነበር። ለተራራና ለብርድም ይሁን ያው አሁን 15 ደቂቃ የእግር ጉዞ እናደርጋለን። ይሄ ተራራውን የኤርታሌ ተራራውን መውጣት ነው። ያ ተራራውን ጫፉን ከወጣን በኋላ ባይዘው ኤርታሌ 618 ከፍታ ላይ የሚገኝ ከፍታ ላይ ያው ዝቅተኛው ደለው ነው። ይሄ ከባህር ጠረር በላይ ያው 618 ከፍታ ላይ የሚገኝ ስለሆነ ይህን ተራራውን 15 ደቂቃ ጉዞ ካደረግን በኋላ ነው እሳተ ገሞራውን ልናየው የምንችለው። ጨለማ ነው እንግዲህ ብርሃኑ ሲያበራ ኤርታሌን ብርሃኑ ሲያበራ ታይዋለህ። አሁን እየተደገፈን እንሄዳለን። ጓጉቻለሁ። እስከ ሰርፕራይዝ እንደምትሆኑ ተስፋ እናደርጋለን። እኔ ለረጅም ጊዜ ነበር እዚህ ቦታ መጥቼ ማየት ፈልጌ የነበረው። የሁኔታዎች አለመመቻቸት አላመጣኝም እንጂ ከድሮ ጀምሮ በጣም ማየት የምፈልገው ቦታ ነበር። በእርግጥ አሁንም ራሱ እንደ ቻንስ ሆኖ አሁን ሞር አክቲቭ የሆነበት የመጣ ጊዜ ነው። አሁን የመጣው ራሱ እና እኮ ነገር ያጓጓኝ እኮ እሱ ነው። ለ10 ዓመት እንደዚህ ሆኖ አያውቅም ስለተባለ ለእኛም ለተመልካቾቻችንም እስኪ ኤርታሌ አሁን ምን ይመስላል የሚለውን እዛው ቦታው ላይ ተገኝተን ለማሳየት ነው እዚህ የመጣ ነው። እንግዲህ እኔ ብቻ ሳልሆን በየቤታቸው ሆኖ የሚመለከቱ ተመልካቾችም በጣም አሪፍ ነገር እንደሚያዩ ያው እንደሚደሰቱ ተስፋ እናደርጋለን።
ተመልካቾቻችን እየተከታተላችሁ ያላችሁት የትንሳኤ ልዩ የበዓል ፕሮግራማችን ነው። እንግዲህ እንደምትመለከቱት አሁን የምንገኘው አፋር ኤርታሌ ቦታ ላይ ነው እየሄድን ያለ ነው። እንግዲህ አሁን ከምሽቱ 6 ሰዓት ከሌሊቱ 6 ሰዓት ነው። እዚህ የተገኘንበት ምክንያት ደግሞ እንግዲህ አስቀድመን እንደነገርናችሁ ከ10 ዓመት በኋላ እይታው በጣም እና ውበቱ ያው የእሳት ውበት አለው ይባላል። አዎ ተፈጥሯዊ ሁኔታ ይሄ ትዕይንቱ ሲፈነዳ ያለው ትዕይንቱ። ስለዚህ ተፈጥሯዊ ትዕይንቱ እጅግ በጣም ውብ ወደ ሆነ ወደ ኤርታሌ እየሄድን ነው። አብራችሁ ትንሽ ነፋስ ብዬ ያደክ ማለት ለመውጣት ነፋሱ ማይለኛል። አሁን ይሄ እንዳለ ቀልጦ የደረቀ ነው ማለት ነው። ይሄ በድሮ ጊዜ ፈሰሰ ከዛ መጥቶ የደረቀ ነው። አይችልም ራሱ ፍሰት ስለሆነ ብዙም እንትን የሚል አይደለም። ራሱ እንደ ኖርማል ድንጋይ አይደለም። ይሄ በልቶት እንትን የሚል ነገር የሚገርም ነው። እግዚአብሔር ተፈጥሮ ደርሰናል። ትንሽ ያው ኦሬዲ ትንሽ ነው ይቀራል። እኔማ የመዋኘት ተገድሏል። የሚያፈጨው አሁን ይሄ ሲንተከተክ ነው። ይሄ ቮልካኖ ሲንተከተክ ነው። ይሄ ተራራ አሁን ይሄ እየፈሰሰ አሁን ይሄ በርግጥ ያንኛው ነው እንጂ ይሄ ከአትሊስት ከአንድ ወር በፊት ነው የፈሰሰው። ይሄ ላቫ ያ ተራራ አሁን ወደ ውስጥ እየገባ እየሰመጠ የሚሄድበት ሁኔታዎች አሉ። እሱን በቀን እናየዋለን አይደል? ተመልካቾቻችን እንግዲህ እየተከታተላችሁ ያላችሁት ንድራ ልዩ የትንሳኤ በዓል ፕሮግራማችን ነው። እንግዲህ ለረጅም ጊዜ ልንመለከተው ስጓጓለት የነበረበት ቦታ ላይ ነው ያለነው። እንደምትመለከቱት ከጀርባችን እንግዲህ የምንገኘው ኤርታሌ ላይ ነው። የሲኦል በር እየተባለ የሚጠራው ስፍራ ይሄ የምትመለከቱት ቦታ ነው። ወደ እዛ ቀረብ ብለን ነው አይደል? ኑራ አሁን ይሄኛው ማለት ሁለተኛው የኤርታሌ እሳተ ገሞራ ክፍል ነው። ቅድም ያየነውና ይሄኛው ውስጥ ለውስጥ ይገናኛል ነው ያልከኝ አይደል? ኦኬ። ይሄውን በቅርብ የፈነዳ ነው ወይስ ነባር እሳተ ገሞራ? እነዚህ ነባር ናቸው፣ ግን ከቦታ ቦታ ስለሚቀይሩ ነው። አሁን 4 አይነት ቦታ ነው የሆነ። የዛንኛው ሁለቱ አንድ ላይ ነበር፣ ያ እዛ ጋር የምታየው ማለት ነው። በፊትም ነበር ማለት ነው። ይሄንኛውና ያንኛው ደግሞ አንዳንዴ በጣም ሲፈነዳ የሚገናኙበት ሁኔታዎች አሉ። ልክ እንደ አንድ ጉድጓድ ይሆናል። አሁን ሁለት አይደል ያየው? በጣም ሲፈነዳ ሙሉ ሞልቶ በሚፈስበት ጊዜ ይሄና ያ የሚገናኙበት። ስለዚህ አንድ የደረቀ የእሳት ባህር ነው አሁን የመጣው። ይሄ ጠቅላላ አሁን ያለነው ከውስጡ እሳት አለ። የቆምነው እሳት ላይ ይሄ እስትንፋሱ ላይ ይሄ ዋናው እስትንፋሱ ነው። ይሄ የሚወጣው ነው።
ውስጥ ለሆነ ጊዜ ያክል ቆይቶ ከዛ በኋላ ነው ይሄ ላቫ የመሆን እንትን ያለው። እንግዲህ ተመልካቾቻችን እንደምትመለከቱት አሁን የመጣንበት መንገድ ይሄ ከስር ያለው ስፍራ ማለት ከ3 ወር በፊት ልክ እንደዚህ እሳት የነበረ አሁን የደረቀ የእሳተ ገሞራ የመሬት ክፍል ነው። ይሄ የምትመለከቱትና ቀደም የተመለከታችሁት እሳተ ገሞራ እንግዲህ አንድ ሆኖ ትልቅ የእሳት ባህር የሚሆንበት አጋጣሚ አለ። እንግዲህ ቱሪስቶች ወደዚህ ስፍራ የሚወጡት የእሳት ባህር ከሆነ ሞገዱ ትዕይንቱ በጣም ነው ቀልብ የሚስበውና እሱን ነበረ ቀደም ስንመለከት የነበረው። ብዙ ለመቆየት አስቸጋሪ ስለሆነ ወደ ቀጣዮቹ ክፍሎች ሄደን እንመልከታቸው። ተመልካቾቻችን በድጋሜ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። አስቀድመን እንደነገርናችሁና እንደተመለከታችሁት የምንገኘው እጅግ በጣም ታሪካዊ በሆነችው በአፋር ከተማ ውስጥ ከሚገኙ የቱሪዝም መዳረሻዎች መካከል አንዱ የሆነው ኤርታሌ ላይ ነው። ይሄ የቆምንበት ስፍራ እንግዲህ ከ3 እና ከ4 ወር በፊት እሳተ ገሞራ የነበረ አሁን ደርቆ በተለያዩ ስፍራዎች ላይ ከኋላ እንደምትመለከቱት እንግዲህ የተለያዩ ፍንዳታዎች አሉና ባለፉት 3 እና 4 ወራቶች ላይ ኤርታሌ አካባቢ አዳዲስ የታዩ የእሳተ ገሞራ ለውጦችን ለማየት እንዲሁም ደግሞ ከእሳተ ገሞራ ጋር በተገናኘ ያሉ ተፈጥሯዊ ትዕይንቶችን አስደናቂና ውብ የሆኑ ተፈጥሯዊ ትዕይንቶችን ለማየት ነው እዚህ ስፍራ ላይ የተገኘ ነው። እጅግ በጣም አስደናቂ የሆኑ ትዕይንቶችን ነው እየተመለከተን ያለ ነው። ምንም እንኳን የእሳተ ገሞራ ጥሩ ባይኖርም ግን ትዕይንቱ እጅግ በጣም የሚደንቅና የሚያስደንቅ ነው። በርካታ ቱሪስቶች እንግዲህ እየመጡ የሚጎበኙት ታላቅ የቱሪዝም መዳረሻ ነው ያለንበት ስፍራ። እንግዲህ ቅድምም ከኑሩ እንደሰማችሁት ዓለማችን ላይ ከሚገኙ 5 የእሳት አክቲቭ የሆኑ የእሳተ ገሞራ ቦታዎች መካከል አንዱና ዋነኛው ይሄ የምንገኝበት ኤርታሌ ነው። ቆይታችን አላበቃም። እንግዲህ አሁን እዚህ ስፍራ ላይ እንደምትመለከቱት ድቅድቅ ያለ ጨለማ ነው። ከሌሊቱ 8 ሰዓት ተኩል ነው። ጠዋት ደግሞ ተነስተን ፀሐይ ስትወጣ ይሄ ቦታ ይሄ አካባቢ ምን ይመስላል የሚለውን ከፀሐይ መውጣት ጋር ተያይዞ ደግሞ ያለውን እጅግ አስደናቂ የሆነ ትዕይንት አብረን እየተመለከትን አፋር ውስጥ ያለውን ጥንታዊ ታሪክ፣ ባህል፣ ወግ፣ ስርዓት እንዲሁም ደግሞ ኤርታሌ አካባቢ፣ ዳሎል አካባቢ፣ አፍዴራ አካባቢ ያሉ የቱሪዝም መዳረሻዎችን አብረን የምንጎበኝ ይሆናል። በድጋሚ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። እኔም አብሮኝ ያሉት ባለሙያዎች ትንሽ የተወሰነ አርፈን ሌሊት 12 ሰዓት ተነስተን ደግሞ ፀሐይ ስትወጣ አብረን የምንመለከት ይሆናል ማለት ነው። በድጋሚ አብራችሁን ቆዩ። የዚህ ፕሮግራም የወርቅ ደረጃ አጋር አቢሲኒያ ባንክ። የዚህ ፕሮግራም የብር ደረጃ አጋር አሃዱ ባንክ። እንዴት ነው? አለን እግዚአብሔር ይመስገን። አዳር ቆንጆ ነበር። ድካም ስለነበረ ድብን ብዬ ነው የተኛሁት። ራሱ ቤት እንደወሰደኝ እንቅልፍ በጣም የሚገርም። አይ እንኳን አበት አሁን ወደ ትናንት ወዳላየናቸው 2 ሌሎች የእሳተ ገሞራ ፍንዳታዎች ነው አይደል? ምን ሄደ እና ያው የፀሐይ ስትወጣ ነው የምንመለከተው። አዎ እዛ ላይ ሆነን ፀሐይ እንዴት እንደምትወጣ ስትወጣ ያለው እሺ
ደርሰናል ተመልካቾቻችን እየተከታተላችሁ ያላችሁት ንድራ ልዩ የበዓል ፕሮግራማችን ነው። እንግዲህ እንደምትመለከቱት እጅግ በጣም አድካሚ ግን በጣም ደስ የሚል ጉዞ ነው እያደረግን ያለነው። አፋር ኤርታሌ እጅግ በጣም ከረጅም ጊዜ አንስቶ ላያውል መለከተው የምፈልገው ቦታ ነበረ። እንግዲህ ከትናንትና አንስቶ ያው የምንገኘው ኤርታሌ ነው። አፋር እጅግ በጣም ጥንታዊ የሆነ ታሪክ ያላት፣ ያልተነገረላት፣ ያልተወደሰላት፣ ያልተጻፈላት ግን እጅግ በጣም አስደናቂ የሆኑ ታሪኮች ያላት ሀገር ቦታ ነች። እንደምታውቁት እንግዲህ ጥንት በነበረው ስልጣኔ ከአክሱም ስልጣኔ በፊትም ሆነ በኋላ ኢትዮጵያ ላይ ተነስቶ የነበረው ስልጣኔ አፋርና የአፋር ሕዝብ ትልቅ ሚና እንደነበረው እንግዲህ አስቀድመን ለማንሳት ሞክረናል። አሁን ባለው ነባራዊ ሁኔታ ደግሞ እንግዲህ አፋር ጎልታ ከምትታወቅባቸውና ከምትታይባቸው ቦታዎች አንዱ አሁን የምንገኝበት የኤርታሌና ኤርታሌ አካባቢ ላይ ያሉት እሳተ ገሞራዎች ናቸው። ትናንት ምሽት ላይ 2 ቦታዎችን አይተናል። ዛሬ ደግሞ ትናንት ያላየናቸውን 2 ቦታዎች የምንመለከት ይሆናል። የዚህ ፕሮግራም አጋር አንጋፋ የሆነው አቢሲኒያ ባንክ ነው። እንዲሁም ደግሞ ከተመሰረተበት ጊዜ አንስቶ እጅግ በጣም ውጤታማ የሆነው አሃዱ ባንክ የዚህ ፕሮግራማችን አጋር ነው። እንግዲህ አብረን ይሄን ዳገት እንወጣና ያላየናቸውን 2 አዳዲስ የኤርታሌ የእሳተ ገሞራ ፍንዳታዎችን የምንመለከት ይሆናል። እኔ የምልህ እንግዲህ አሁን ያው በተለያዩ ምክንያቶች ወደ አፋር አካባቢ የነበረው የቱሪዝም ፍሰት ቀንሶ ነበር እንደምታውቀው አስቀድሞ በኮቪድ። ከዛ በኋላ ደግሞ በተለያዩ አካባቢዎች ላይ በተፈጠሩ ግጭቶች አማካኝነት የቱሪዝም ፍሰቱ ተቋርጦ ነበር። አሁን እንደምመለከተው እዛ ጋር በጣም ብዙ ቱሪስቶች አሉ። ከተለያዩ ዓለም የመጡ ትናንትና አብረውን ካምፕ ያደረጉ ቱሪስቶች ነበሩና ከቱሪዝሙ አንጻር ዳሎል ላይ እዚህ ኤርታሌ አካባቢ ላይ አሁን ያለው መነቃቃት ምን ይመስላል? በእርግጥ በኮሮናም በጦርነትም ጊዜ ኢትዮጵያ ውስጥ ከሚገኙ ክልሎች በዋናነት ከጦርነትም ከኮሮናም በኋላ ራሱ ያው የአፋር ክልል ቱሪዝም ቢሮ በዋናነት ከሎካል እነዚህ ዶክመንተሪ የሚሰሩ ከሎካል ቲቪ ፕሮግራም ሊሆን ይችላል ከኢንተርናሽናል ሚዲያዎች ጋር በመተባበር የተለያዩ ፕሮሞሽን ስራዎች ይሰራ ነበር። ሌላም ደግሞ በራሱ የተለያዩ ሚዲያዎችን በመጠቀም የክልሉን የቱሪዝም በዋናነት ኤርታሌን፣ ዳሎልን፣ አፍዴራን በዋናነት የፕሮሞሽን ስራዎችን እየሰራ ነበር። ያ ደግሞ ያው ትልቅ ተነሳሽነትን የሚፈጥረው እናም ኢንፎርሜሽንን ስለሚኖራቸው ቀጥታ የሚመጡበት ሁኔታዎች ነበሩ። ሌላም ደግሞ ያው ከሌላ ክልሎች በዋናነት ያው አፋር በሰላም የታወቀ ክልል ነው። እናም ብዙ ጊዜ ኤርታሌና ዳሎልን የመጎብኘት ፍላጎት በጣም አላቸው። ሌላ ደግሞ ያው የክልሉ የቱሪዝም ቢሮ ከሚሰራው ፕሮሞሽን በላይ ደግሞ ያው የተለያዩ ዌብሳይቶች ላይ ትላልቅ ኢንፎርሜሽኖች ስላላቸው በራሳቸው ተነሳሽነት የሚመጡበት ሁኔታዎች አሉ። አሁን ያየኸው ወደ ማታ ራሱ እዚህ ካምፕ ሳይት ላይ ያደረው
ከ20 በላይ የሚሆኑ ቱሪስቶች ናቸው። ዓለም አቀፍ ቱሪስቶች ናቸው። ዛሬም ደግሞ አሉ 6-7 የሚሆኑ ቱሪስቶች እንደ አዲስ የሚመጡ ማለት በትንሹ በአንድ ቀን አንድ ግሩፕ አይጣል። ትንሹ ከፍ ካለ እስከ 20 ቱሪስት፣ ዝቅ ካለ ደግሞ 5-6 ቱሪስቶች የሚጠፉበት ሁኔታዎች እና ደግሞ ይሄ ደግሞ ለክልሉ ትልቅ ገቢም አስተዋጽኦም አለው። ምክንያቱም ቱሪስቶች ያው ብዙ ጊዜ ለሎካል ኮሚኒቲ እነዚህ ሎካል ጋይዶች ላይ የተሰማሩ ኮክ ረዳት፣ እነዚህ ጽዳት ላይ መንገድ መሪ፣ የተለያዩ የተደራጀ ዴስቲኔሽኖች አካባቢ ላይ የተደራጁ ወጣቶች ስላሉ ለነዛም ትልቅ ገቢ ያለው። ሌላም ደግሞ ለክልሉ ቱሪዝም ቢሮ ደግሞ ያው ሲገቡ የፐርሚሽን ክፍያዎች አሉ። ያ ከቱሪዝም ከሚያገኙት ገቢ አንጻር ደግሞ ትልቅ አስተዋጽኦ አለው ለክልሉ ቱሪዝም ቢሮ። ኦኬ እንግዲህ አሁን ይህንን እድል ለመጠቀም እንግዲህ ዛሬ የትንሳኤ በዓል ነው። ብዙ ተመልካቾች ይህንን ፕሮግራም ከኢትዮጵያ ውጭም ኢትዮጵያ ውስጥም ሆነው የሚከታተሉ ተመልካቾች አሉ፣ የቱሪዝም ባለሙያዎች አሉ፣ የመንግስት የስራ ኃላፊዎች አሉ እና እዚህ ቦታ ላይ መጥተው ቱሪዝሙን እንዲደግፉ ይህን ቦታ ያላዩ ሰዎች መጥተው እንዲያዩ፣ ያዩትም ሰዎች ደግሞ ሁሌ እንደ አዲስ የምታየው ነው። አዲስ ነው ለነገሩ፣ ቅድም እንዳልከው እዛ ጋር የፈነዳው ጠፍቶ እዚህ ጋር እንደ አዲስ ይፈነዳል እና መጥተው ይህንን ቦታ እንዲያዩ፣ ቱሪዝሙን እንዲደግፉ ምን መልእክት ታስተላልፋለህ? በእርግጥ ዳሎልና ስፔሻሊ ኤርታሌ ሁሌ ብታየው የሚሰለች አይነት ቦታዎች አይደሉም። እኔ በትንሹ በእኔ እድሜ እንኳን ከ7 ዓመት በላይ ሰርቻለሁ ጋይድ ሆኜ ማለት ነው። እና እነዛን ጊዜ ሁሌም አዳዲስ ነገር ስለማገኝ የሆነ አይቼ ራሱ እንደመሰላት አይሰማኝም። ሁሌም የተለየ ነገር ነው። አንድ ቦታ ላላገኘው ይችላል። ብዙ ጊዜ አሁን እዚህ ጋር ያየው ቮልካኖ እዛ ጋር ልታገኝ ይችላል። ሁሌ የተለያየ የተለያየ ነገር እና እኔ እንኳን በእኔ እድሜ ከ7 ዓመት በላይ ሰርቻለሁ ሎካል ጋይድ ሆኜ። የዛኔ ቢያንስ ከ50 በላይ የሚሆኑ ጉዞ ወደዚህ መጥቻለሁ። ብዙ ጊዜ የሆነ ሳየው ራሱ ደስ የሚል ነገር ነውና ላስተላልፍ የምፈልገው ያው በዚህ በ3 ዓመት ውስጥ በትንሹ ከኢንተርናሽናል ቱሪስቶች በላይ ሎካል ቱሪስት ከአዲስ አበባ አካባቢ ከተለያዩ ቦታዎች ለማየት ይመጣሉ። በትንሹ ድሮ በአመት ውስጥ ከ100 ሰው 50 ሰው ነበር የሚመጣው ኢትዮጵያ ውስጥ ከሚመጡት። አሁን በትንሹ እስከ 300-400 ቱሪስት የሚመጣበት ዲስፕሊን ሎካል ከአዲስ አበባ ተነስቶ መጥቶ የሚያዩበት ሁኔታዎች አሉና በዚህ አጋጣሚ ማስተላለፍ የሚፈልገው ተማሪዎች ሊኖሩ ይችላሉ፣ ወጣቶች ሊኖሩ ይችላሉ፣ የመንግስት አካላት ሊኖሩ ይችላሉ። አሁን ከሚኒስቴር መስሪያ ቤት ጀምሮ ከጉምሩክ ሰራተኞች ያው አሁን በቅርቡ ራሱ ከ2 ወር ከ3 ወር በፊት ሰመራ ጉምሩክ ሰራተኞች ከ70 ምናምን በላይ የሚሆኑ ሰራተኞች ይዞ ዳሩ ለነገሩት አሉ። ያ አሁን በትንሹ በአንድ ፓኬጅ 70 ምናምን ሰው ጎበኝ ማለት መጥቷየ ማለት ነው ማለት በጣም ትልቅ አስተዋጽኦ አለው። አንደኛ ከፕሮሞሽን አኳያ በጣም ትልቅ አስተዋጽኦ አለው። ሁለተኛ ሀገራቸውን ከማወቅ አኳያ ትልቅ አስተዋጽኦ ያለው ነገር ነውና ሌሎችም ልዩ ፕሮግራም አዘጋጅቶ ትምህርት ቤቶችን ይችላሉ። የክልሉ ቱሪዝም ቢሮ አስፈላጊ ትብብር ያደርጋል እና መጥታችሁ ብትጎበኙ ያው ሁላችሁም ሀገራችሁ ነው፣ ይሄ ሀብታችሁ ነው። መጥታችሁ ማወቅ መጎበኘት። እንግዲህ ተመልካቾቻችን ኑራ እንዳስተላለፈው መልእክት እኔም የማስተላለፈው መልእክት መተን አገራችንን ልናይና ልንጎበኝ ይገባል። እንግዲህ ኢትዮጵያዊ ነኝ ስንል ኢትዮጵያዊ ንቃተ ሕሊና ሊኖረን ይገባል። ኢትዮጵያዊ ንቃተ ሕሊና ሳይኖረን ኢትዮጵያዊ ነን ልንል አንችልም፣ ልንልም አይገባንም። ኢትዮጵያዊ ንቃተ ሕሊናን ለማጎልበት ደግሞ በእያንዳንዱ የኢትዮጵያ ክፍል ውስጥ ያሉትን የቱሪዝም መስህቦች፣ ባህል፣ ታሪክ፣ ወግ፣ ስርዓቶችን ማወቅና መገንዘብ እንዲሁም መርዳት መቻል አለብን። ስለ ሀገራችን ስናቅ ነው ስለ ሀገራችን በኩራት መናገር የምንችለው፣ ሀገራችን መሆን የምንችለው። ስለዚህ ኢትዮጵያዊ መሆን የምንችለው ኢትዮጵያን ስናቅና ስንረዳ ነው። ለኢትዮጵያ መሰረት ከሆኑ ጥንታዊ ቦታዎች መካከል ወይም ደግሞ ጥንታዊ ማህበረሰቦች መካከል ደግሞ አንዱ አስቀድመን በመግቢያ ላይ እንዳነሳሁት የአፋር ህዝብ ነው። የአፋር ህዝብ በዳሎልና በኤርታሌ ብቻ ሊታወቅ የሚገባ ህዝብ አይደለም። የአፋር ህዝብ በአፍሪካ ታሪክ ላይ በኢትዮጵያ ጥንታዊ ስልጣኔና ታሪክ ላይ በጣም ትልቅና ሰፊ ድርሻ ያለው ህዝብ ነው። አስደናቂ የሚባለውን የግብፅ ስልጣኔ የመሰረቱት ኢትዮጵያውያን ናቸው ብለን
አርኪኦሎጂካል መረጃዎችን ስናቀርብ፣ አንትሮፖሎጂካል የሆኑ መረጃዎች፣ ኤትኖሎጂካል የሆኑ መረጃዎችን ስናቀርብ የግብፅን ስልጣኔ ከመሰረቱ ማህበረሰቦች መካከል አንዱ የአፋር ማህበረሰብ ነው። የግብፅ ባህል ላይ ተጽዕኖ ካሳደሩ በአልባሳት ሊሆን ይችላል፣ በፀጉር አሰራር ሊሆን ይችላል፣ በተለያዩ የህይወት ዘይቤዎች ላይ የግብፅን የጥንታዊ ግብፅን ስልጣኔ ላይ ተጽዕኖ ካሳደሩ ማህበረሰቦች መካከል እንግዲህ በምስሉ ላይ እንደምትመለከቱት የአፋር ህዝብ ነውና ስለ አፋር ህዝብ ታሪክ ከዚህ በኋላ በደንብ በስፋት እንናገራለን ብዬ አስባለሁኝ። እንግዲህ መታችሁ ይህንን ቦታ እንድትጎበኙ እኔም ጥሬን አቀርባለሁኝ። በጣም ሰላማዊ ቦታ ነው ከመነሻችሁ እስከ መድረሻችሁ ድረስ። የክልሉ ጽሕፈት ቤት እገዛም ከፈለጋችሁ እገዛ እያደረገላችሁ አጠቃላይ በአፋር አካባቢ ላይ ያሉትን የቱሪዝም መዳረሻዎች መጎብኘትና መመልከት ትችላላችሁ። የሚዲያ ባለሙያዎች ከሆናችሁ፣ ጋዜጠኞች ከሆናችሁ፣ በየትኛውም የሙያ ዘርፍ ላይ ሆናችሁ ኢትዮጵያ ማወቅ የምትፈልጉ ሰዎች አፋር ኑ፣ ኤርታሌን ተመልከቱ። መዋኘት ነው የማይቻለው እዚህ የእሳት ባህር ላይ መታችሁ እንድትጎበኙ ጥሪያችን እናስተላልፋለን። አሁን እየቀረብን ያለ ነው። ያው አሁን ላይ ወደ 4 ጉድጓድ የሚሆኑ ቦታዎች አሉ። ማታ 2ቱን አይተናል። አሁን ደግሞ በግራ በኩል የሚቀሩት 2 ይቀሩናል። እነዛን ቦታዎች እናያቸዋለን። ተመልካቾቻችን እንግዲህ ከአስጎብኛችን ከኖራም እንዳደመጣችሁት አሁን ላይ ኤርታሌ ላይ 4 ዋና የእሳተ ገሞራ ጉድጓዶች ናቸው ያሉት። 2ቱ እነዛ የምትመለከቷቸው ማታ ያየናቸው ስፍራዎች ናቸው። አሁን ደግሞ የምንሄደው ሌሎች 2 የእሳተ ገሞራ ፍንዳታ ያለባቸውን ቦታዎች ነው የምንመለከተው። ግን ያው አስቀድመንም እንደሰማነው ዛሬ እዚህ ጋር ሊኖር ይችላል፣ ከነገ ወዲያ ግን እዚህ ጋር ቦታ ቀይሮ ሊፈነዳ የሚችልበት ሁኔታ እንዳለ ነው የሰማነው። ተመልካቾቻችን በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እየተመለከታችሁ ያላችሁት ለድራቢ የበዓል ፕሮግራማችንን አስደናቂ ከሆነው ከኤርታሌ ስፍራ ነው። እንግዲህ አሁን ይሄ የምትመለከቱት ስፍራ የሲኦል በር እየተባለ የሚጠራውን የእሳተ ገሞራ ፍንዳታ የሚከናወንበትን የኤርታሌ ክፍል ነው። እንግዲህ ትናንት ሌሊት ላይ 8 ሰዓት ላይ 2 ቦታዎችን አይተን ነበረ። እንግዲህ አሁን 3ኛው የእሳተ ገሞራ ስፍራ ይሄ የምትመለከቱት ነው። ከስር ያለንበት ቦታ እንደምታዩት ጭሱ ከስሩ እሳት ነው። በጣም ትልቅ ተራራ ነበረ። ተራራውን ከስር በልቶ አስጥሞት ያለበት ሁኔታ ነው ያለው። የቀረው ይሄ ክፍል ነው። ይሄ ሲሰምጥ እንግዲህ ከስር ያለው እየተንቀለቀለ ያለ የእሳት ባህር ወይም ደግሞ እሳተ ገሞራ ነው ማለት ነው። ትናንትና እንደተመለከት ነው ወይም ደግሞ አስቀድማችሁ እንደተመለከታችሁት ማለት ነው። ይህንን ስፍራ እንግዲህ መታችሁ እንድትጎበኙ ጥሬን ለማስተላለፍ ወዳለሁ። ምክንያቱም የእግዚአብሔርንም ተፈጥሮ የምታደንቁበት ስፍራ ነው። ስለ ሕይወት ያለንን ግንዛቤ የሚቀይር ስፍራ ነው። ስለ ሀገራችን ያለንን ግንዛቤ የሚቀይር ስፍራ ነው። አስቀድሜም እንዳልኳችሁ ኢትዮጵያዊ ነን ለማለት ኢትዮጵያና ኢትዮጵያዊነታችንን ማወቅና መረዳት መቻል አለብን። ለዛ ደግሞ እየተዘዋወርን በተለያዩ የሀገራችን ክፍሎች ውስጥ ያሉ የማህበረሰባችንን ባህል፣ ታሪክ፣ ወግ፣ ስርዓት፣ እሴቶችና የቱሪዝም መዳረሻዎችን ልናቅ፣ ልንረዳ እንዲሁም ደግሞ ልናሳውቅ ይገባል። እሱን መሰረት አድርገን ነው እንግዲህ የትንሣኤ በዓልን ለማክበር እዚህ የእሳት ባህር ላይ የተገኘ ነው ማለት ነው። የዚህ ፕሮግራም አጋሮቻችንን አቢሲኒያ ባንክና አህዱ ባንክን እጅግ አድርገን ለማመስገን እንወዳለን። ያልቀለጠው እሳት እያለ የደረቀው ነው።
በነገራችን ላይ ተመልካቾቻችን እንግዲህ አስቀድሜ ለመግለጽ እንደሞከርኩኝ በተለይ በምዕራብ አፍሪካ አገራቶች ውስጥ በተለይም ጋና አካባቢ የሚገኙ መሰል የእሳተ ገሞራ ፍንዳታዎች ላይ ይሄ ቀሪ ቀልጦ የደረቀውን ድንጋይ እንደ መድኃኒትነት የሚጠቀሙ ጥንታዊ ማህበረሰቦች አሉ አፍሪካ ውስጥ ከክሪስታል ቴራፒ ጋር በተገናኘ ማለት ነው። በጣም ደስ የሚለው ድንጋይ ራሱ የዚህ ፕሮግራም የወርቅ ደረጃ አጋር አቢሲኒያ ባንክ። የዚህ ፕሮግራም የብር ደረጃ አጋር አሃዱ ባንክ። አሁን የምንገኘው ያው አራተኛውና የመጨረሻው የኤርታሌ ክፍል ነው። ይሄኛው ደግሞ ያው በውስጡ አሁን ወቅት እሳት አለ ከውስጡ ድምፁ ራሱ ውስጡ ላይ እሳት እንዳለ የሚያሳየው የዘው ጫፉ ላይ ያለው በጣም ከፍተኛ የሆነ ግለት እና መሳብ አለ። ዙሪያውን አይተህ ከሆነ ደግሞ ከሌላው እሳተ ገሞራዎች ብዙ እንቅስቃሴዎች የሉትም። እርግጠኛ ነኝ ይሄ ግራውንድ ላይ ነው ያለው። ውስጡ የሚወጣው ትንሽ ነገር አሙቆ ይዞታል። ውስጡን በልቶ ነው የሚፈነዳው። ውስጡን ከጨረሰ በኋላ ከበላው በኋላ ነው ወደ ላይ የሚፈነዳው። አይ ቲንክ ይሄም ተበልቶ አልቋል ተራራው። ይሄ ቅላጩ ያው ይሄ ቅላጩ በቃ አዲስ ግን ይሄ ራሱ ቅርብ ጊዜ እንትን ያለ ነው የተሰጠ። ይሄ ቅርብ ጊዜ ይሄ እንደዚህ ሲፈስ ነው ባይዘው ብዙ ጊዜ ያ ኮክ የሚያረጉትን ምግብ የሚያበስሉት ወይ እንጨት አስገብቶ እሳት የሚያወጡበት ይሄ ከላይ ያለው የጥቁር ፓርት ይሄኛው ማለት ነው። ይሄኛው ይሄ ደርግ ይሄው እሳቱ የሚቀልጠው እዚህ ጋር ጋል ጋል እያለ ነው። ተታኘርክ ነው። ተመልካቾቻችን በድጋሚ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። እየተከታተላችሁ ያላችሁት ንድራ ልዩ የበዓል ፕሮግራማችን ነው። የምንገኘው ኤርታሌ ስፍራ ላይ ነው እንግዲህ የምንገኘው። እንደተመለከታችሁት እንግዲህ አሁን ኤርታሌ ባለበት ነባራዊ ሁኔታ የፈነዱና አክቲቭ ሆነው እየታዩ ያሉ 3 የእሳተ ገሞራ ቦታዎችን ነው እየተመለከትነው። እዚህ ጋር እንደምትመለከቱት ለሊት ላይ ያየነው እዛ ጋር የምትመለከቱት ነው። ዛሬ ደግሞ ይሄኛውን ከጀርባችን በስተቀኝ በኩል ያሉትን 3 የእሳተ ገሞራ ክፍሎች ነበረ እየተመለከትነው ማለት ነው። እንግዲህ ይሄ ከስራችን ያለ ነው። አሁን የተቀመጠንበት ቦታ እንዳለ ከስሩ በተለያየ ጊዜ እሳተ ገሞራ የሚወጣበት የሚፈስበት ይሄ የምትመለከቱት የተቀመጥንበት ስፍራ ከስሩ እሳት ነው። ከላዩ ደግሞ ያው ቀልጦ የደረቀ አለትና ድንጋይ ነው ማለት ነው። እንግዲህ በጣም አመሰግናለሁ ይሄንን ቦታ ስላሳየኸን።
ተመልካቾቻችን በድጋሜ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። የትንሳኤ በዓልን ምክንያት በማድረግ ከአፋር ወደ እናንተ ስናደርስ የነበረው ፕሮግራማችን ይህንን ይመስል ነበር። እንግዲህ የትንሳኤ በዓልን ምክንያት በማድረግ እንግዲህ ከኖራና ከሌሎች ባልደረቦቻችን ጋር በአፋር ኤርታሌ እንዲሁም ደግሞ በአፍዴራ በጣም የሚገርም ጥሩ ጊዜ ነበር ያሳለፍነው። ለዛም አብሮን የነበሩትም የቱሪዝም ባለሙያዎች እንዲሁም ደግሞ አጠቃላይ በነበረን ቆይታ ላይ የተባበሩ አካላት እጅግ አድርገን ለማመስገን እንወዳለን። አሁን ግን እንደምትመለከቱት ፕሮግራማችን የምንቋጨው የፀሐይ ግባት ወይም ደግሞ ሰንሴትን እያየን ነው። እኔና ኑራ ወደዛ እየሄድን እንግዲህ ቆንጆ ጊዜ እናሳልፋለን። ከጋሪ የአርትስ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። የዚህ ፕሮግራም አጋር የሆኑን አንጋፋውን አቢሲኒያ ባንክና ከተመሰረተበት ጊዜ አንስቶ እጅግ ውጤታማ የሆነውን አህዱ ባንክን እጅግ አድርገን ለማመስገን እንወዳለን። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ።